ከነጭና ባለሰማዮቹ ላዳ ታክሲ ባለ ንብረቶች ዛሬ የሚታየው ተስፋ መቁረጥ የተገባላቸው ቃል ተፈጻሚ ሆኖ አለማየት እንባ ነው። ለመናገር የቤት ስኳር በሽተኛ ነኝ፣ ግፊትም ሪህም ብዙ በሽታዎች አሉና ይህን ተቋቁመን ነው ምንም ገቢ የለንም። ከባድ ላይ ነው ያለነው። ለብሰን እንወጣለን፣ ያው ራሳችንን አጋልጠን አንሰጥም እጅ አንሰጥም በሚለው እያለን ያለነው ከባድ እንትን ነው። እኛ ማህበር ውስጥ ኩላሊት ዳያሊሲስ እያተደረገለት ጠይቆ ታክሜበት እንኳን ልሙት እያለ ብሩን ሳይመለስለት የሞተ አባል አለ። ይሄ 130 ሺህ ብር ሳይመለስለት ባለላዳዎቹ ወደዚህ ተስፋ መቁረጥ እንባ ቃል ተፈጻሚ ሳይሆን ወደ መቅረት ከመምጣታቸው በፊት ከ40-50 ዓመታት በፊት ረንደውም ከ10-15 ዓመታት በፊት በከተማዋ የኮንትራት ትራንስፖርት ከላዳ ታክሲ ውጪ የሚታሰብ አልነበረም። ሰርግ አጃቢ የሙሽራ መኪናም ነበሩ። ዘመን እየተለወጠ ሲመጣ ታክሲዎቹ እርጅና እየተጫጫናቸው በሜትር የሚሰሩ ተሽከርካሪዎች በከተማዋ ሲበዙ ላዳዎች ፈላጊያቸው እየቀነሰ መጣ። ዛሬ ላይ ብዙዎቹ ላዳ ታክሲዎች በየሰፈሩ ቆመው እንጂ ሲሰሩ ብዙም አይታይም። ላዳዋ አለችው ፊት ለፊት እዚህ የምታያት ነች ያለችው። ቆመን ነው የምንውለው። ጭነት ሲገኝ ጭነት ምናምን እንሰራለን። ተረፈ ኖርማል እንደዚህ ሰው አይሳፈርልም። መኪናዎቹ ደግሞ በራሳቸው 40 እና 50 ዓመት የሞሉ መኪኖች ናቸው። ስፔራቸውም የለም። አንዱ መኪና እየተበላሉ ነው ያሉት። ቤተሰብም እሷ ማስተዳደረው ራሴን ማስተዳደረው በዚቹ ነው። ያው አሁን ከጠዋት ጀምሮ የቆምኩሉ ምንም እንትን ያልኩት ነገር የለም። እንደዚሁ ነው እንግዲህ ውሏችን። አሁን 9 ሰዓት ሊሆን ነው። ተሯሩጠ ቤተሰብ እንትን የምትለው የቤት ኪራይ መትከፍለው ለልጆች ማስተማሪያ ምናምን ነገር እንዴት እንደሚሆን እግዚአብሔር ነው የሚያውቀው። እንግዲህ ይሄ ከመሆኑ በፊት ግን ተስፋ ነበር። ላዳ ታክሲዎቹም በዘመናዊ ተሽከርካሪ የመቀየር ተስፋ፣ መንግስትም ከጎናችሁ ነኝ ቆጥቡ አላቸው። ይህንን ከ6 ዓመታት በፊት ሲነገር የነበረን የተማመኑ የላዳ ታክሲ ባለንብረቶች 130 ሺህ ብር ከዚህም ከዚያም ፈልገው መኪናውን ያስመጣል ወደተባለ ድርጅት ገንዘብ አስገቡ። በ3 ወር ግፋ ቢል እስከ 1 ዓመት በሆነው ጊዜ ውስጥ ተሽከርካሪ በእጃችሁ ይገባል፣ ላዳችሁ ግን ይቀልጣል ተባሉ። 10,500 የላዳ ባለ ታክሲዎችም ይህንን ተስፋ አደረጉ። በተባለው መሰረት ግን ተሽከርካሪ ያገኙት 3,000 አካባቢ ናቸው። ሌሎቹ ላዳችንንም አቅልጠን አዲስ መኪናም ሳናገኝ ገንዘባችንም እንደቀለጠ ነው ይላሉ። ላዳይንም አስወግጃለሁ። ይመጣል አስወግዳችሁ ጠብቁ ተባልን። መኪኖቹ የተጎዱ ስለነበሩ አስወገድን። መኪናውን ያንሳ እንቀበል። ይሄኔ መኪና በ50 ሺህ ብር ነው የታረደችው። በ50 ሺህ ብር በቃ ታረደች። ቤተሰብ አለ፣ ልጆች አሉ። ብዙዎቻችን እንደዚህ አድርገን ያ በቃ እየተጉላላን ያለነው የሚሰማንም አካል የለም። የዛሬ 6 ዓመታት በፊት በ130 ሺህ ብር ቅድሚያ ክፍያ የ550 እና 650 ሺህ ብር መኪና ታገኛላችሁ የሚል ተስፋ የተነገረበት ጊዜና አሁን ላይ ብዙ ነገር ተለዋውጧል። ዛሬ በዚያ ዋጋ እንኳን አዲስ አሮጌ መኪና ማግኘት አይቻልም። የዶላር ለውጡ ብርን አዳክሟት ብዙ የዋጋ ለውጥ ተከስቷል። ሀገር በነዳጅ የሚሰሩ ተሽከርካሪዎች እንዳይገቡ እዚህም እንዳይሰሩ ከልክላለች። ተሽከርካሪዎቹን ለማስገባት የታክስ ነፃ መብት ሲፈቀድ ሲከለከል የባለላዳዎቹ ተስፋ ዛሬም እንደጨለመ ነው። መኪናችንን ሳናገኝ ወይ ብራችን ሳይመለስልን እንዳለን አለን ይላሉ። እድል መንግስት ሰጠን በጣም እንትን ብለን ነበር፣ ተደስተን ነበር። 5 ዓመት ሞላን። አሁን ምንም ተስፋ ያለውም አይመስልም። መጨረሻ ላይ ተስፋ ቆርጠን ብሩ ይመለስልን ሁሉ ብለን ጥያቄ አቅርበን ነበረ። ብሩንም ለመመለስ ፈቃደኛ አይደለም እና በዛ የተነሳ በጣም ተቸግረናል። ብሩ አሁን መጥቶ ምንም የሚሰራልን ነገር አይደለም። ግን በቃ ለጊዜው 2 ወርም 3 ወርም ለቤታችን ለአስቤዛ እንኳን ይሆነናል እንጂ ሌላ አሁን እንደዚህ መኪና መጥቶ አሁን 2.4 2.5 እንደዛ አይነት ነገር ክፈሉ የሚባል ሰምተናል። እንደዛ የምትከፍል የለውም፣ መኪናው የለም፣ ብር አምጡ ነው። ሲቀጥል ደግሞ እንደዛ እንትን ብለ በየትኛው ስራ ነው በወር 67 ሺህ ብር እዳ መክፈል የምትችለው? እንደው 130 ሺህ ብራችን እኛ ሌላ ወለዱንም እንኳን እኮ እንደው ሌላው ቀርቶ ንጹህ ብራችንን እንኳን ቢመልስልን እያልን ተመላልሰናል። የሚሰማንም የለም፣ ያዳምጠንም የለም። ምን ሄድበትም መንገድ አካል አጠን ነው። ገንዘባችን ተበልተን በጠራራ ፀሐይ ቁጭ ብለናል። በአዲስ አበባ ካሉ 10,500 ላዳ ታክሲ ባለንብረቶች ከ8,000 በላዩ 130 ሺህ ብር ከፍለው አዲስ መኪና ለማግኘት የተዋዋሉት ኤልአውቶ ኢንጂነሪንግ ኤንድ ትሬዲንግ ከሚባል የኤልኔት ኢንቨስትመንት ግሩፕ አካል ከሆነ ድርጅት ጋር ነው። ድርጅቱ ውለታ ከገባላቸው የላዳ ባለንብረቶች ለ3,000ዎቹ መኪና ማስረከቡን ከዚህ በፊት በተለያዩ አጋጣሚዎች ተናግሯል።
የቀሪዎቹ 5000 ዕጣ ፈንታ ምን ይሆናል? የኤል አውቶ ኢንጂነሪንግ ኤንድ ትሬዲንግ የኮሚኒኬሽን ኃላፊ አቶ ኢሳያስ ተስፋይን ጠይቀናቸዋል። አቶ ኢሳያስ በተገባው ውለታ መሰረት ከተላለፉት 3000 ተሽከርካሪዎች በተጨማሪ 850 ተሽከርካሪዎች ወደብ ደርሰው መተላለፍ አለመቻላቸውን ኩባንያው ያጋጠሙትን ጉዳዮች ያስረዳሉ። 800 እና ከዛ በላይ የሚሆን መኪና ድሬዳዋ ላይ ካለፈው መጋቢት 10 2017 ዓመተ ምህረት ጀምሮ ከገንዘብ ሚኒስቴርና ጉምሩክ አካባቢ አሁን ሰሞኑን አንዳንድ ክሊር መሆን የሚገባቸው ነገሮች እነሱ ይዘውት እስካሁን ድረስ ልናስረክብ አልቻልንም። ያ ማለት አንድ ባለሀብት ወይም አንድ ነጋዴ መኪኖችን ከውጭ ድረስ በትልቅ ገንዘብ ይዞ አምጥቶ ገጥሞ ትልልቅ ወጪዎች ከወጣባቸው በኋላ በዚህ ያህል ጊዜ እንዲቆዩ ማድረግ በራሱ ልክ አይደለም። ብቻ በአጠቃላይ ከነዳጅ መኪኖችና ከቀረጥ ነጻ ጋር ተያይዞ ክሊር መሆን ያለበት ነገር ስለነበረ እሱን ማህበራትና የሚመለከታቸው የስራ ኃላፊዎች እየተነጋገሩበት ነው ያለው ይሄንን ጉዳይ ለመፍታት። በተገባው መጀመሪያ በነበረው የገንዘብ መጠን ነው ወይንስ ሪቫይዝ ተደርጎ ነው? የገንዘብ መጠን ምንም አይነት የገንዘብ መጠን ጭማሪ አይኖርም። በውላችን መሰረት ውላችን ላይ የሚለው የዶላር ልዩነት ከ2% በላይ እስከ ዴሊቨሪ ድረስ ማለት ነው 2% የዶላር ጭማሪ የሚያሳይ ከሆነ የዶላር ጭማሪውን ያለውን የእንትን ልዩነት ገዢው ይሸፍናል ነው የሚለው። ከዚህ በኋላስ መጨረሻው ምን ይሆናል? ባለላዳዎቹ መኪናቸውን ያገኛሉ ወይንስ ብራቸው ይመለስላቸዋል? ይህስ በቀላሉ ይፈጸማል? ማንኛውም ሁኔታ ባለበትና በሚፈለግበት መንገድ የሚሄድ ከሆነ እኛ የማቅረብ አቅማችንን ተጠቅመን ለደንበኞቻችን ማቅረብ የምንችለውን ያክል እናቀርባለን ማለት ነው። መቼ ነው የእነሱ ጥያቄ? 850 መኪና ከእጅ ካልወጣ አምጥተስ የትኛው ፋብሪካ ላይ ነው የምትገጣጥመው ወይም የትኛው እንትን ላይ ነው የምታስቀምጠው? ሁለተኛ ይሄንን የሚያክል መኪና ከእጅ ስታወጣ ነው የምታስገባው አይደለም እንዴ? እኛ ደግሞ ማርኬት ገበያውን ላይ እናስገባለን ብለን ያመጣነው መኪና በአንድ አመት ሲቆይበት የሚቀጥለውን መኪና የምታመጣውና የምትከፍለው ከየትኛው? ስለዚህ ይሄኛው መጀመሪያ ከእጅ መውጣት አለበት። አንድ ሰው 130 ሺህ ብር ከከፈለ እና ይመለስልኝ የሚለው 130 ሺህ ብር ከሆነ 130 ሺህ ብር ይመለስለታል። ያለንን የፋይናንስ በማየት ፕሮግራም እየተደረገ ተመላሽ የማድረግ ሂደቱ ይቀጥላል ማለት ነው። ስለዚህ አሁን ይህንን የሚሰማ አንድ ክፍያውን የከፈለ ሰው ነገ ቢመጣ ታስተናግዱታላችሁ፣ ትመልሳላችሁ? ምክንያቱም ከፍተኛ ወረፋ አለ፣ ጠብቁ፣ ቆዩ እየተባል ተጉላላን ነው የእነሱ ቅሬታ። ወዲያውኑ ነገውኑ በመጣ ነገውኑ ይመልስልኛል የሚል ነገር አይኖርም። ነገር ግን እነዚህ ነባራዊ ሁኔታዎችን መነሻ በማድረግ ማንኛውም ሰው ገንዘቡ ተመላሽ የማድረግ ስራውን ግን እንሰራለን። ላዳዎችን በዘመናዊ ተሽከርካሪ ለመቀየር ንግግርም ውይይትም ሀሳብን በሚሰጥበት ወቅት መንግስት ድጋፍ እንደሚያደርግ ሁኔታዎቹ እንዲመቻቹ ቴክኒካል ድጋፍ ያደርጋል ተብሎ ነበር። ግን ይደረጋል የተባለው ቴክኒካል ድጋፍ በተስፋ ገንዘባቸውን ላዋጡት ባለላዳዎች እውን ሆኖ አላዩትም። በዚህ ዘገባም የከተማዋን ትራንስፖርት ቢሮ ኃላፊዎች መልስ ለማካተት ያደረግነው ጥረት አልተሳካም። ስራ አጥተው በየሰፈሩ ቆመው ወጪ ወራጁን ትራንስፖርት ይጠይቀን ይሆን ብለው የሚመለከቱት ባለላዳዎቹ ግን የመፍትሄ ያለ መንግስት መፍትሄ ይስጠን እያሉ ይጠይቃሉ። መንግስት ይሄን ዞር ብሎ ይሄን በእቸሎይ ብራችንን ይመልሱልን እና ይሄንን ነው የምለው እኔ።